ዓለማችን አሁን የመኪና ፍላጎቶቿ በሙሉ የኤሌክትሪክ እየሆኑ የመጡበት ወቅት ላይ እንገኛለን። በተለይ በዲዝል ወይም በነዳጅ የሚሰሩ መኪኖች አሁን ላይ በዓለማችን ተፈላጊነታቸው እጅጉን እየቀነሰ በመትኩ ደግሞ የኤሌክትሪክ መኪና ወይም ታዳሽ ኃይል የሚጠቀሙ መኪኖች ፍላጎታቸው በዛ ልክ ከፍ እያለ የመጣበት ወቅት እንደሆነ ታዝበናል። ሀገራችን ኢትዮጵያም ከዚህ አንፃር በተለይ የኤሌክትሪክ መኪናዎች አሁን ላይ በስፋትም በአይነታቸው እጅግ በጣም በርከት እያሉ የመጡ ወደ ሀገርም እየገቡ በጎዳናዎቻችን ላይም እየተንፈላሰሱ እንመለከታለን። እነዚህን መሰል እና ID6 እና BYD የመሳሰሉ መኪኖች አሁን ላይ በስፋት እንግዲህ በፍላጎት ደረጃ የሸማቹ አንደኛው ተመራጭ ተፈላጊ መኪኖች እየሆኑ መጥተዋል። ዛሬ ባለም ሸማቻችን እነዚህ ጉዳዮች ያነሳን ቆይታ እናደርጋለን። በተለይ ከነዚህ መኪናዎች ከጥራት አንፃር በተለይ ባትሪያቸው ከቆይታ አንፃር ከአክሰሰሪ ከጥገና ጋር በተያያዘ በዛው ልክ የሚነሳባቸው ሐሳቦች ስላሉ ዛሬ እንግዲህ ከዚህ አንፃር ምን አይነት ጉዳዮች አሉ የሚለውን በስፋት እየቃኘን ቆይታ እናደርጋለን። ጎንጉሱ ዓለም ሸማች ፕሮግራምን ወደ እናንተ ያሻገርኩ አብራችሁ ቆይታ አደርጋለሁ። አንድ እንግዳ አለኝ። ከዚሁ ከፋና ነው የምንጀምረው። የፋና ቤተሰብ ነው። ጤና ይስጥልኝ ሴፍ። ጤና ይስጥልኝ። ሰላም ነው። እንደምን አለ? ሰይፉ እባላለሁ። እኔ በደንብ አውቃለሁ ባልደረባዬ ስለሆነ ለተመልካች ግን ራስን አስተዋውቅ። እሺ፣ ስሜ ሰይፉ ፋንሶሌ ይባላል። በፋና ሚዲያ ኮርፖሬሽን አሽከርካሪ ነኝ። መልካም። ዓለማችን ቀደም ላይም ለተመልካቾች እየገለጽኩ ነበር አሁን ላይ ወደ ኤሌክትሪክ መኪና እየተሳበ ነው የሚገኘው። እኛም ሀገር በስፋት እነዚህ መኪኖች አሁን ላይ ምርታቸው እየተፈለገ የመጣበት ወቅት እንደሆነ ይታወቃልና አንተም ደግሞ ዘርፉ ላይ ልምድ እንዳለ ዛሬ ትንሽ ታስጎበኛናለህ። የኤሌክትሪክ መኪና ምን በረከት አለው ምንስ እጥረት አለው የሚለው ትንሽ ነገር ትነግረናለህ። እነዚህ ሌተስት የሚባሉት ናቸው አይደል? አሁን ከመጡት ሞዴል መኪናዎች ቮልክስዋገን እንግዲህ ራሱን ለየት አድርጎ ድሮ ቮልክስዋገን የምናውቀው በነዳጅ ነበር የምናውቀው። የነዳጅ መኪና ተብላ ቮልክስዋገን ራዲያተር የሌላት ዝም ብላ የምትሰራ ነበር። አሁን ደግሞ ያ በነዳጅ የሚሰራ መኪና ነበር ከዚህ በፊት። አሁን ደግሞ በኤሌክትሪክ መንገድ ቮልክስዋገን ራሱን አፕዴት አድርጎ መጥቷል። ምን ነገሮች አሉ? በባትሪ ነው ሁሉም ነገር የሚከናወነው። ሁሉም ነገር እያንዳንዱ ነገር በቃ ባትሪው ከደከመ መኪናው አይነሳም፣ ባትሪው ከደከመ አይከፈትም። ኤቭሪቲንግ ኢዝ ሎክ ነው የሚያደርገው። ዲዝል ላይ ረጅም ጊዜ ቆይታል። ያው ስራህም ስለሆነ በብዛት ይሄኛው መኪና ከዛኛው በተለየ ምንድን ነው ያለው? ይሄ መኪና በብዙ መንገድ በቃ ብዙ ነገሩን አቅሎልሃል። ለምሳሌ አሁን ከዚህ በፊት ነዳጅ ማደያ ብለህ ትሮጥ ነበር ወይ ደግሞ ይሄ መኪና እያንዳንዱ ነገሮች ላይ በማኑዋል እንጠቀም ነበር። ይሄ ነገር የምትጠቀመው ፕሬስ በማድረግ ብቻ ነው። እያንዳንዱ ኤሌክትሪክ መኪና ስለሆነ እያንዳንዱ የምትጠቀመው በዛ ነው። ትልቁ ነገር አንተ ቤት ቁጭ ብለህ ቻርጅ አድርገህ ቁርስህን በልተህ አይደለም የሆነ ነገር አድርገህ ስትነሳ ፉል ያደርግልሃል፣ ትሄዳለህ። ማደያ የሚባል ነገር አታይም ባይነህ። ሰዎች ማደያ ሲጋፉ አንተ ብቻ ቴክኖሎጂውን ተጠቅመህ መኪናን ተረካ አድርገህ አስነስተህ መሄድ ነው። በትልቁ ዲዝል የምንለው ነገር ነው ያጠፋው። እሱ ምን አለ መሰለህ አቅሏል። አንደኛ ነገር የናፍጣ መኪና ሲሆን መንገድ ላይ ፖምፓ ሳበብኝ፣ ናፍጣ እንደዚህ ሆነብኝ፣ ቆሻሻ መጣብኝ ምናምን የሚለው ነገር ሁሉ አስቀርቷል። በዚህ ላይ ደግሞ የነዳጅ ወረፋዎች ከመጠበቅ አንፃር ደግሞ ገላግሏል ብዬ ማሰብ። ውድ ተመልካቾቻችን ዓለም ሸማች መሰናዳችን ዛሬ እንግዲህ የኤሌክትሪክ መኪናን አሁናዊ ሁኔታን እንደዚሁም ሀገራችን በዚህ ዘርፍ ላይ ምን አይነት በረከቶች ታገኛለች፣ እነዚህ መኪኖች ወደ ሀገር ስታስገባ ምን አይነት ጥቅሞች ይሰጧታል፣ ምንስ ጉድለቶች አሉበት እነዚህ መኪና የሚለውን በስፋት እየቃኘን ቆይታ እናደርጋለን። አብራችሁን ቆዩ። ከመሸጋገሪያ በኋላ ወደ ውስጥ እንገባለን። እንዝለቅ። አሁን እነዚህ መኪኖች አሁን ስንት አንዴ ፉል ካረከው ስንት ኪሎ ሜትር መሄድ ያስችላል? እንግዲህ በእኛ ነባራዊ ሁኔታ አሁን ባለው ማለት ነው እስከ 500 ኪሎ ሜትር ነው የሚባለው። እስከ 5 ከ6 ይላሉ። አዎ እንትን ነው ያው ሊሚት አለው። ብዙ ጊዜ እነዚህ መኪናዎች አሁን ከፍም ብሎ ቻርጅ አይደረግም፣ ዝቅም ብሎ ያው የተወሰነ ሊሚት አለው። ከ20 በታች ዝቅ አይልም፣ 100 አይደርስም ወይ 90 ላይ ማክሲማም አላቸው እነዚህ ይደረጉ ማለት ነው። እና እነዚህ በእንትን በምትልበት ሰዓት ላይ ራሱ ይነግርሃል። ልክ ከዚህ ተነስተህ ሐዋሳ ተንደላቀቅ ደርሳለህ። 40 ምንጭ ልጓካ ትገባለህ። ግን የሆነ ቦታ ላይ ከዚህ ተነስተህ 40 ምንጭ ኪሎ ሜትር ታሰለዋለህ። መጀመሪያ 500 ከሄደ ከዚህ ሄደ ወላይታ ላይ ገብተህ ወላይታ ላይ ዘና ብለህ ሰካ አድርገህ ዘና ብለህ ትነሳለህ። በ5000 ኪሎ ሜትር ለዘይት ለብዙ ነገር ወጪ እናወጣለን። ዘይት ፊልትሮ ብዙ ነገሮች ወጪዎች አሉ። ኤሌክትሪክ መኪና ግን እስካሁን እንግዲህ በተጠቀምኩበት ጊዜ ለቻርጅ ብቻ ነው ወጪ እያወጣው ያለው።
ያው እኛ ሀገር ስላልተለመዱ ስለሚፈሩ ነው ትንሽ ሰው እየፈራ የመጣው እንጂ በፊትም አውቶማቲክ መኪኖች ሲመጡ እነፊት ሰው በጣም ፈርቷቸው ነበር። መካኒክ የላቸው የሚሰራቸው የላቸው የሚባል ነበር። አሁን ግን ሰው እየለመደ ስለመጣ ወደ ኤሌክትሪኩም ሰው እየገባ ነው። ባሁበት በኋላ የተሻለ ነገር ነው ያየሁት። መጀመሪያ አሁንም ቢሆን ጥላቻው ወይም ሳይሆን ስፔሩ ነበር። አሁን እኮ ህዝቡ እኮ መኪናውን ጠልቶት አይደለም ስፔር ገብቶሻል። ሄደሽ የምታማክሪው መካኒክ ከሌለ መኪናሽ ቆሞ ሊቀር ነው። ተከሙ ደግሞ የውጭ ምንዛሪን ያድንናል። ነዳጅ ለምንገዛ ለሚመጣበት ያው የውጭ ምንዛሪ ስለሆነ እሱን ነገር ይታደግልናል። ቢያንስ ባትሪው ለአንድ መኪና ቢያንስ 5 ዓመትና ከዛ በላይ ጊዜ ይሰጠናል። ነዳጁ ግን ከ3 ቀን በላይ ጊዜ አይሰጠንም። ቶሎ መቅዳት አለብን ያው የሥራ መኪና ስለሆነ ማለት ነው። ከዛ አንፃር ያው ፎይታ ይሰጣል። እኔ መኪናዬ በሚሄደው አንድ ፉል 350 ኪሎ ሜትር ነው። 350 ኪሎ ሜትር ደግሞ በአማካይ 100 ምናምን እንኳን ቢሄድ 2 ቀን ያሰራኛል ማለት ነው። 150 ቢሄድ 2 ቀን ያሰራኛል። የ2000 ብርና የ3000 ብር ልዩነት በአማካይ ልዩነት ሊኖር ይችላል ከነዳጅ ጋር። ግን አሁን ስፔር ነው አሁን ችግሩ ገብቶሻል። በ300 ብር በ500 ብር ጋራጅ ገብተሽ የምታሰሪው አይደለም። እንደ ተራ እንኳን እግር ሰርቪስ አድርጎልሽ የሚጠይቅሽ 5000 ብር ምንም ላላረገልሽ ግን እውቀቱ እሱ ጋር ስለሆነ ማዘዙ መናገር ማለት በፊት በጣም ፈርቼ ነበር ሲወራ ባትሪያቸው ስፔራቸው በጣም ውድ ነው ይባላል። ግን ያው አንቺ ራስሽ የምትይዙ ከሆነ ተጠንቅቀሽ እስከያሹ ድረስ ምንም ችግር የለውም። ያለው ሹፌር ከሰጠሽ እንዳልኩሽ ፍጥነት መቀነሻ ቦታ ምናምን ከመታባቸው ምናምን ያ ሪስክ ይኖራል። ያው ወጪው ብዙ ነው የሚሆነው። ከዛ አንፃር ነው እንጂ መጀመሪያ ላይ ፈርቼ ነበር። ብዙ አማክሬ ባለሙያዎች እንደዚህ ስራዬም በየጋራዦች አስመጪዎች ጋር ምናምን እንደዚህ እየዞርኩ እንደዛም ስራ ሰራለሁ። መኪኖቹን ሰራለሁ ይሰራና እነሱን ማማክሬ እነሱን በቃ ድፈር ብለውኝ ነው የገባውበት። ብዙ አማክሬ ስለሚያስፈራ አዲስ ነገር ሲሆን ትፈሪያለሽ ብዙም ብር ስለምታወጪበት እና የነዳጅ መኪና ሸጬ ነው እቺኛዋን የገዛሁትና ከዛ አንፃር ያው ትልቅ ኮሚትመንት ይጠይቃል። ቢስተካከሉ የማስበው ዋናው ፓርታቸው ባትሪያቸው ከስር ስለሆነ ያለው የፍጥነት መቀነሻው በስነ ስርዓት ስሎፑን ጠብቆ ቢሰራ በየመንደሩ የሚሰሩ የፍጥነት መቀነሻዎች አሉ ባለሙያ ያልሆኑ የሚሰሯቸው ማለት ነው። እነሱ ትንሽ ለስራችን አዳጋች አድርገውብናል። የምንፈልጋቸው ቦታዎች ድረስ መግባት አንችልም ከስር ስለሚመጣብን። እሱ ነገር ቢስተካከልና የቻርጅ ስቴሽኖችም ደግሞ በርከት ቢሉ ልክ እንደ ማደያዎች ሴፍዬ እንግዲህ ፊቸሮቹን ተመለከትን። በደንብ የሚያስደንቅ ነገር አላቸው እውነት ለመናገር ግን ደግሞ በዛው መጠን የሚነሳባቸውም ነገሮች አሉ። እስቲ መጀመሪያ ካንተ ልስማ ብዬ ነው። ምንድነው እነዚህ የኤሌክትሪክ መኪናዎች በክፍተትነት የሚነሳባቸው? ባትሪ ነው ያ ነገር የለም። ብዙ ጊዜ ምንድነው ያው አዲስ ቴክኖሎጂ ሲመጣ ተፈራለ። ምን ጊዜ ለፍረን መግባትም ሰው ይፈራል። አንዳንዴ ባትሪ እንደዚህ ከሆነ ምናምን የሚባለው ነገር አለ። ግን አሁን እኛ ሀገር ላይ ካለው ነገር ላይ ይህን ነገር ባትሪ የሚተካ ነገሮች የምንሰማቸው ነገሮች አሉ። በሀገር ውስጥ እንደሚተካ እንደሚሰራ መልካም እውነት ነው። እስቲ ወደ ተመልካቾቻችን እኛም እንግዲህ ከሰይፈ ጋር በዚህ መልኩ ስለ ኤሌክትሪክ መኪና ፊቸሪቲውንና የሚሰጠውን ጥቅም እንደዚሁም በክፍተት ደረጃ የተነሱትን ካነሳን አይቀር ሀገራችን ደግሞ እነዚህን በክፍተት ያነሳናቸውን ነገሮች ለመተካት በተለይ በጥገና ዘርፍም በአስመጪ ደረጃም በብዛትና በጥራት ምርቶቹ ወደ ሀገር መግባት ስላለባቸው ምን አይነት ሁኔታ ላይ እንገኛለን የሚለውን ደግሞ ወደ ከተማው ዞር ብለን ቃኘት የምናደርግ ነው የሚሆነው። እናንተም እንግዲህ አብራችሁን ቆይታ እንድታደርጉ ነው የምንጋብዘው። ዓለም ሸማች አሁንም ቆይታ ያደርጋል። ሰይፌ ከልብ አመሰግናለሁ። መልካም ስራ። መልካም ቀን። እሺ ተመልሰናል ተመልካቾች። እንግዲህ አሁን ደግሞ ቅድም ባልካችሁ መሰረት ጥገና በተለይ ኤሌክትሪክ መኪናን ጥገና ወደሚያደርግ አንድ ተቋም አምርቻለሁ። ምን አይነት ነገሮች አሉ? ከግዢ ጀምሮ ሸማቹ ኤሌክትሪክ መኪናን መግዛት ሲፈልግ ምን አይነት ጥንቃቄዎች ነው ማድረግ ያለበት? ምንን ታሳቢ አድርጎ ነው መግዛት ያለበት? ጥገናስ ወደ ተግባር ከገቡ በኋላ እነዚህ መኪኖች ምን ነገሮችን ነው ቼክ ሊያደርግ የሚገባው የሚሉትን ቃኘት እናደርጋለን። ለዚህ ደግሞ አንድ ቺፍ መካኒክ ጋር ተገኝቻለሁ። ከልብ አመሰግናለሁ። እንዴት ነህ? እንኳን ደህና ቆየኝ። ለተመልካቾች ራስን አስተዋውቅልኝ። እሺ፣ እኔ ቺፍ ቴክኒሻን ቴዎድሮስ ጥላሁን እባላለሁ። በበላይ ሞተርስ የምሰራው። መልካም ቴዲዬ፣ ዛሬ እንግዲህ በዓለም ሸማች መሰናዷችን አሁን ላይ እንግዲህ የኤሌክትሪክ መኪኖች ተፈላጊነታቸው በሀገራችን እየጨመረ ነው። ሸማችን በዛው ልክ አላቸውና
አጠቃላይ ኤሌክትሪክ መኪናን ለመግዛት ያሰበ ሸማች ምንድነው ማድረግ ያለበት? ከገዛስ በኋላ ምን አይነት ጥንቃቄ ሊያደርግ ይገባል የሚሉትን ጉዳዮች እያነሳን ትንሽ ቆይታ እናደርጋለን። ንግባ። እሺ ስለዚህ ቴዲ ከዚህ ነው የምንጀምረው? እነዚህ ኤሌክትሪክ መኪና ለጥገና የሚያስፈልጉን የሴፍቲ ቱልሶች ናቸው። ኦኬ ምንድን ናቸው? ይሄ ዲያግኖስ ቱልስ ይባላል። መኪናው ላይ ያሉን ችግር የምናነብበት መሳሪያ ነው። እንደ ኤክስሬ ማለት ነው። እንደ ኤክስሬ ማለት ነው። እነዚህ ደግሞ ከሌላው መኪና ጥገና መሳሪያዎች የሚለዩት ሴፍቲ ናቸው። ምክንያቱም እዚህ ጋር ሃይ ቮልቴጅ ነው ቴስት የምናደርግባቸው። ስለዚህ እነዚህ ኤሌክትሪክ የማይዛቸው ሴፍቲ ነገሮች ናቸው። እነዚህ ለብቻው ነው፣ ከሌላ መኪና ይለያሉ። በእነዚህ ነው መጠቀም እንችል። ምክንያቱም አይተህ ከሆነ እዚህ ጋር ብረት ስለሆነ ለሴፍቲ ፕላስቲክ መጠቀም አለበት፣ ግዴታ ነው። ኤሌክትሪክም ስለሆነ የሚያንቀሳቅሱት ቮልቴጅም ስላለው ልክ ነህ። እነዚህ ደግሞ ግላብ ቦክስ ነው፣ ግላብ ናቸው። እሺ ለሴፍቲ የምንጠቀም ነው። ስንጠቀም በእጃችን ከሆነ ሾርት ሊኖር ይችላል። ለሴፍቲ ጥንቃቄ ግላብ መጠቀም አለብን። እስከ 1000 ቮልት ድረስ መቋቋም ይችላል። ስለዚህ እኛን ኤሌክትሪክ አይዘንም ማለት ነው። መካኒኩ በቀላሉ ኢዝሊ ሴቭ ሆኖ እንዲሰራ ያደርገዋል ማለት ነው። ይሄኛው ደግሞ መልቲሜትር ነው። መልቲሜትር አንዳንድ ኤሌክትሮኒክስ ነገሮች ቴስት የምናደርግበት ነው። ቮልቴጅን ቼክ የምናደርግበት ነው እና ባትሪ ባላንስ የምንሰራበት ነው። ይሄንን ብዙ ጊዜ ኤሌክትሪክ ኢንስታሌሽን ላይ የምንጠቀምበት። እነዚህኛዎቹ ሴፍቲ ሹዝ። ይሄ ደግሞ ሴፍቲ ሹዝ ብዙ ጊዜ መኪናውን በምንጠግንበት ሰዓት ላይ ኖርማል እዛ ጋር እርጥበት እንዳይኖር ይመከራል። እዛ አካባቢ የምንሰራበት ቦታ መከለል አለበት፣ ዴንጀር ኤሪያ ስለሆነ። ስለዚህ እግራችንም ሴቭ መሆን አለበት። የምንቆምበት ቦታ ግራውንድ እንዳያደርግ ሴፍቲ ሹ ያስፈልገናል ማለት ነው። ለኤሌክትሪክ ብቻ ተብሎ የተሰራ ሴፍቲ ሹ። ይሄኛውስ ምንድነው? ይሄኛው ኖርማል ምንጣፍ የምናደርግበት እዛ ጋር እንዳልኩ አሁን እርጥበት እንዳይኖር የምንጠቀመው ለጥገና ሰዓት ላይ ምንጣፍ ይነጠፋል ማለት ነው። ዞሮ ዞሮ ከነዳጅ እዛ ጋር ፈሳሽ እንዳይኖር ጋር በተያያዘ ከዚህ በፊት ስንጠቀማቸው ከነበሩት በብዙ መልኩ ለየት ይላል። በጣም ለየት ይላል። ምክንያቱም ሪስክ ስለሆነ ሃይ ቮልቴጅ ስለሆነ ጥንቃቄ ግዴታ ያስፈልገናል ማለት ነው። ወደ መኪናዎቹ እንሂድ ይቻላል። እሺ እቺኛዋ ምንድን ናት? እቺ ኤሌክትሪክ መኪና ናሚ ትባላለች። ምንድነው ብራንዷ? ናሚ ዶምስ ገና ናሚ ትባላለች። እንደምናየው ኤሌክትሪክ ከሌላውን ለምሳሌ ምን መክረው ሰው ለመግዛት ቅድሚያ ማየት ያለበት በኪሎ ሜትር ምን ያህል ይሄዳል፣ የባትሪ ካፓሲቲ፣ ፋስት ቻርጀር የታገኛለው፣ ስሎ ቻርጀር የታገኛለው የሚለው ነገር ቅድሚያ መኪናውን ከመግዛታቸው በፊት ማየት ያለባቸው ነገር ነው እና ከነዳጅ መኪና የተሻለ የሚያደርገው ነገር ከኮስት አንፃር ነው። ነዳጅ እንደሚታወቀው በየጊዜው እየጨመረ ነው። እውነት ነው። ያን ኮንሲደር ለማድረግ ግዴታ ኤሌክትሪክ መኪና ወደ መጠቀሙ እየሄድን ሀገራችንም ወደዛ እየሄደች ነው። ስለዚህ ኤሌክትሪክ መኪና የምመክረው እኔ አንደኛ ከኮስት አንፃር ነው። በየጊዜው በየ5000 ሰርቪስ ወጪ አናወጣም። ይሄ ባትሪ ላይፋችንን መጠበቅና ኖርማል እኛ ሴፍቲ ነገሮችን መጠቀም ላይፉን ይጨምራል፣ የባትሪ ላይፍ። እውነት ነው። ያንን እንድንጠቀም እመክራለሁ። እንደው ግን በትልቁ አሁን አንድ ሸማች መኪና መግዛት ፈልጎ የኤሌክትሪክ መኪና እንዲሆንለት ፈልጎ መቼም ገበያው ላይ በርከት ብሎ ያሉ መኪናዎች እንዳሉ ይታወቃል። የኤሌክትሪክ መኪናዎች በምንድን ነው ሊያወዳደር የሚገባው? ቀደም እንደው ነካ አድርግልኛል። ለሸማቹ ግን በደንብ ግልጽ ለማድረግ ያህል ምንድን ነው ማየት ያለበት? ቅድሚያ ማየት ያለበት በኪሎ ሜትር ባትሪ በፉል ቻርጀር ምን ያህል ይሄዳል የሚለውን መጀመሪያ ማየት አለበት። ከዛ የባትሪ ውስጥ ካፓሲቲ ምን ያህል ነው የሚለውን ማየት አለበት እና ከዛ በተጨማሪ ደግሞ ሀገራችን ላይ የቻርጀር ሁኔታ እንዴት ነው አገኛለሁ የሚለውን ነገር እና ክብደት ተሸክሞስ አሁን ለምሳሌ ብዙ ጊዜ ሻማች እንዳልከው በሚጠቀሙበት ሳለ ክብደት ያላቸው ነገሮች ሊጠቀሙ ይችላል። ያንን ኮንሲደር ያደረገ ቢሆን እመክራለሁ እንደ ባለሙያ ማለት ነው። ኤሌክትሪክ ሲስተማቸውስ እነዚህ መኪኖች ኤሌክትሪክ ሲስተማቸው ላይ በጣም የተማረ ሰው ያስፈልጋቸዋል። በጣም ጥንቃቄ ያስፈልገዋል። ምክንያቱም እዚህ ጋር የሚመጣው ሃይ የሆነ ፓወር ነው። ቀደም እንዳሳየው እነዛን ሴፍቲዎች መጠቀም መቻል አለበት። እኔ የምመክረው ባለሙያውም መኪና በሚገዛበት አንድ ከስተመር መኪና በሚገዛበት ሰዓት እንደዚህ የሴፍቲ ነገሮችን
ኖርማል ለከስተመሩ ማሳወቅ ቢችል እላለሁ እንደ ባለሙያ ማለት ነው። ምክንያቱም አንዳንድ ሰው ለገበያ ብሎ መኪናው እንደዚህ ነው ብለው የሚሸጡ ስላሉ ያንን ተነቃቃ አድርጎ ከባለሙያው ሙሉ መረጃ ቢወስዱ ባለሙያውም ትክክለኛ መረጃ ቢሰጣቸው ብዬ አስባለሁ። ሸማቹስ እንደው ከገዛ በኋላ እነዚህን መኪናዎች ሰርቪስ ያው ግድ ይላል። ሰርቪስስ ለማድረግ አሁን መቼ ነው ሰርቪስ ማድረግ ያለበት? ምንስ ነገሮች ናቸው ሰርቪስ ሊደረጉ የሚገባው? ምንስ ማወቅ አለበት? ኦኬ እሺ፣ ከፊውል መኪና ለየት የሚያደርጋቸው ነገር የሰርቪስ ታይማቸው ብዙ አይደለም። ቀደም እንዳልኩ ከኮስትም አንፃር ማለት ነው። አሁን ለምሳሌ እንደ ኖርማል መኪና ኩሊንግ ሲስተም አላቸው፣ የማቀዝቀዣ ክፍል አላቸው። ማቀዝቀዣ ሲስተማቸው እንደ ሌላው መኪና ኖርማል መኪናውን ከማስነሳቱ በፊት ቅድሚያ ማየት ያለበት ነገር ነው። መግደል አለመግደሉን ማየት አለበት። ማቀዝቀዝ አለመቀዝቀዙን ሁልጊዜ ቼክ ማድረግ አለበት። ኢንስትሩመንት ፓናል አለ፣ ጌጅ አለ። ጌጁን እያየ እሱን መጠቀም አለበት። ሁለተኛ ደግሞ ከ6 ወር በአንድ አመት ውስጥ ኤሌክትሪክ መስመሩን ቼክ ማስደረግ አለበት አደጋ ካልገጠመው በስተቀር። ከዛ ውጭ ደግሞ ከሌላ መኪና ጋር ተመሳሳይ የሚያደርገው ፍሬን ሲስተም አለው ወይም ብሬክ ሲስተም የምንለው አለ። ኖርማል ጎማ አለው እንደ ማንኛውም ተሽከርካሪ። እዛ ጋር ያሉ ፍሬን ሲስተሞቹ ላይ እንደ ኖርማል መኪና ሰርቪስ ታይሙን ጠብቆ በማናሉ መሰረት ሰርቪስ ይደረጋል። ግን ቪዥዋሊ እንደ ኤሌክትሪክ መኪና ግን በ6 ወርና በአንድ አመት ውስጥ ኤሌክትሪክ ሲስተሙ ቼክ ይደረጋል። ቪዥዋል ኢንስፔክሽን የምንለው ማለት ነው። በጣም አመሰግናለሁ። እስቲ ደግሞ ባትሪን የሚመለከት ዲቴል ነገር ከባልደረባ ጋር ቆይታ ላድርግ። ቴንክ ዩ። እሺ አመሰግናለሁ። ትንሽ ላቋርጣ። እሺ ተነስተን እንዴት ነው? እንኳን ደህና መጣችሁ። እንኳን ደህና ቆየ። እንተዋወቅ። እኔ ደረጀ ሙኒሳ እባላለሁ። በበላያብ ኤሌክትሪሻን ዋና ኃላፊና ያሉትን ነገሮች ቼክ አራጊ ነኝ። መልካም። እስቲ ትንሽ ስለ ባትሪው አቅም እንዴት ነው መደረግ ስላለባቸው ጥንቃቄዎች ትንሽ ነገር ንገረኝ። ኤሌክትሪክ መኪና ከስሙም እንደምንረዳው ኤሌክትሪክ ይዞ ነው በዛ ፓወር የሚንቀሳቀሰውና ልቡ ይመስለኛል። ልክ ነኝ? ልክ ነህ። እስቲ እንዴት ነው የሚሰራው? የተወሰነ ነገር ንገረኝ ስለ ባትሪው። ያው እንግዲህ እቺ ባትሪ ኦክሲላሪ ባትሪ ትባላለች። ዋናው አክሰሰሪዋን በዚህ ነው የምናገኘው። ተረፈውን ግን የራሱ ፋስት ቻርጀር እና ሎ ቻርጀር አላቸው። በነዛ ነው የምንጠቀመው። ይሄን ሰርኪዩት እንደምታየው እዚህ ጋር ማንኛውም ሰው ወደዚህ ሲጠጋ መጀመሪያ ራሱን ሴፍቲ መጠበቅ አለበት። ለምን እዚህ ጋር ወደ 400 ቮልት የሚደርስ ኤሌክትሪክ አለ፣ ገዳይም ነው። ስለዚህ እዚህ ጋር ስትመጣ ሴፍቲ መጀመሪያ መጠበቅ አለበት። ከዛ በኋላ እነዚህ ነገሮች ለመስራት ይሄ መጀመሪያ መላቀቅ አለበት። ከተላቀቀ በኋላ ነው ማንኛውም ሰው ወደ ሜንቴናንስ መሄድ ያለበት። ከእንደገና የመኪና ወደ እስከ 450 ኪሎ ሜትር ይሄዳል። ይሄ ማለት ምንድነው? ማንኛውም ሰው ሲንቀሳቀስ ምን ያህል መሄድ አለብኝ፣ መንገድ ላይ እንዳይቆም፣ ፋስት ቻርጀር ሲያደርግ ምን ችግሮች አሉ፣ ሎስ ሲያደርግ ምን ችግሮች አሉ፣ እነዛ ነገሮች ቼክ አድርጎ መንቀሳቀስ አለበት። ባትሪ አሁን እንዳልከው ለማንኛውም መኪና የመጀመሪያ ወሳኝ ነው። በኤሌክትሪክ መኪና በኖርማል መኪና በእነዚህ መኪና ግን ምንድነው እዚህ ጋር ፋስት ቻርጅ ከሆነ በኋላ እዛ ጋር ያለውን ከስር አለ የራሱ ሊቲየም ባትሪ አለ። እነዛ ቻርጅ ከሆኑ በኋላ ይሄን መኪና የማንቀሳቀስበት ደረጃ ያው ብዙ ጊዜ ከ20 እስከ 80 ይመከራል። ሞር 100 መድረስ የለበትም። እዛ ከደረሰ በኋላ እነዛ ሰዎች ያንን እንቅስቃሴ ማድረግ ይችላሉ ማለት ነው። ባትሪ ግን ሞር ለዚህ መኪና እያንዳንዱ ሰው ፋስት ቻርጅ ሲያደርግ እዚህ ጋር ያለውን ነገር ከ80 መብለጥ የለበትም የሚባለው እዚህ ጋር ያለው ሜንቴናንስ ሩም ዋናው ቦርዱ እንዳይቃጠል ዋናው የመኪናው ልብ ይሄ ቻርጀሩ ኤሲውን ወደ ዲሲ ቀይሮልን መኪናውን ሞር እንዲንቀሳቀስ የሚያደርግልን ይሄ ነው። እዚህ ላይ ግን ደሬ ሸማቹም አንዳንድ የሚያነሳው በተለይ ኤሌክትሪክ መኪና ጋር በተያያዘ ፋስት ቻርጀሮች አንዳንድ ጊዜ ባትሪውንም የመጉዳት ቻንስ አላቸው የሚባል ሀሳብ አለ። እዛ ላይ እንደ ባለሙያ ምንድነው ምልከታክ? ያው እኛ አንዳንዴ ለችኮላም ስንል ፋስት ቻርጅ እናደርገዋለን እንጂ አይመከርም። ብዙ ጊዜ አይመከርም። ሌላኛው ደግሞ የሀገራችን መልክዓ ምድር ይታወቃል። ገባ ወጣም የበዛበት ነው። ከፍታም ዝቅታም አለው። የስፓልትም ነገሮች ይነሳሉና እነዚህ መኪኖች ሞር የተሰሩበት ሀገር አካባቢ ላይ ያለውን
የመልክዓ ምድር ታሳቢ ያደረጉ እንደሆነ ይገለጻል። በእርግጥስ አቅማቸው ምን ድረስ ነው? አንተ እንዴት ታዘብካቸው? አው ብዙ ጊዜ ያው ይታወቃል እነዚህ መኪናዎች ወጣ ገባ ላይ ባይገቡ ይመከራል። ለምን ብዙ ጊዜ በተለይ ጨለማና ወይ ዝናባማ ምናምን ሲሆን ከስር ይመታባቸዋል። ከስር መታው ማለት ዋናው የመኪናው ባትሪ ተመታ ማለት ነው። ተመታ ማለት ደግሞ መኪናው መንቀሳቀስ አይችልም ማለት ነው። ስለዚህ ትኩረት ሊያደርጉ የሚገቡት ነገሮች በርከት ያሉ ናቸው። ግን ደግሞ እንደ ዘርፍ ደግሞ ለሀገራችን እጅግ በጣም አስፈላጊ ይመስለኛል። ምክንያቱም በትልቁ ካየህ እነዚህ አረንጓዴ ኢኮኖሚ የምንለውን ነገር በደንብ የሚያሳልጡ ይመስለኛል። አሁን የነዳጁን ጉዳይ በጣም ያልተረጋጋ እንደሆነ ዓለማችን ላይ እየተመለከትን ነውና ሀገራችን ቀጣይ እዚህ ዘርፍ ላይ እንዴት ነው መስራት ያለባት ትላለህ? ያው መንግስትም የናሰውበት መሰለኝ ሞር የተንቀሳቀሰበት እንደ ሀገርም የባትሪውን ሪኒዋል ማድረግ ትችላለህ፣ ድጋሚ መጠቀም ትችላለህ። ነዳጅ ግን ደግሞ መጠቀም አትችልም። ያ ማለት ሪሶርስ ቢያንስ ሴፍ ታደርጋለህ ማለት ነው። ለመንግስት አንድ እሱ ነው። ሁለተኛ ነገር ደግሞ ኢሚሽን ኮንትሮል ነው። ነዳጅ መኪና የሚጠፋው ጭስ ነው፣ አየርን ይበክላል። እነዚህንም ስትነዳ ብዙ ጊዜ ድምፅ አላቸው። ኖርማል መኪናዎች ድምፅ አላቸው። እነዚህ ግን ምንም ድምፅ የላቸውም። አንተንም አይበክሉም፣ ምንም ኖይዝ የለውም። ዝም ብለህ ኮምፈርት ሆነ ትነዳለህ። ስለዚህ እንደ ሀገር በጣም ጠቃሚ ነው ላለው ሞር ግን ምንድነው እኛ እንደ ቴክኒሻን ቴክኖሎጂ አዲስ ቴክኖሎጂ ሲመጣ እነዛን ነገሮች መጠቀም አለብን። ሀገራችንም ደግሞ ያው ከተለያዩ ሀገሮች ጋር እኩል መራመድ ስላለባት እነዛን ነገሮች ያው ማስቀደም አለብን ብዬ አስባለሁ። ስለዚህ እንደ ሸማች ነው እንድገዛ የምታበረታተኝ ኤሌክትሪክ መኪና ነው። ታወቀ አንደኛ ድምጽም አይበክልም፣ ኮምፎርት ናቸው። ደሬ በጣም አመሰግናለሁ ለጊዜ። እናመሰግናለን። ተመልካቾቻችን ዓለም ሸማች መሰናዷችን ዛሬ እንግዲህ ኤሌክትሪክ መኪናን ገበያን፣ ጥገናን ከዚህ በፊት በሸማቹ በአንዳንድ አካላቶች ሲነሱ የነበሩ ጥያቄዎችንም በባለሙያ እንደዚህ ያስተቸን ቆይታ እያደረግን ነው የምንገኘው። ከዋጋስ አንፃር አሁን ላይስ ከአይነትና ከጥራት አንፃር ሀገራችን በምን መልኩ እየገቡ ነው የሚሉትንም ደግሞ ምንመለከት ነው የሚሆነው። አሁንም አብራችን ቆዩ። ጥሩ ጊዜ፣ መልካም ስራ። ቴንክ ዩ። እሺ እንግዲህ ተመልካቾች ከማለዳ ጀምሮ የኤሌክትሪክ መኪና በሀገራችን ያለውን ጠቀሜታ ተጠቃሚው ወይም ሸማቹ ይሄን መኪና መጠቀሙ ምን ጠቀሜታ አለው ከጥገና አንፃርስ ያለውን ነገር ዞር ዞር ብለን የቃኘንበትን መሰናዶ ተከታትላችኋል። እንግዲህ እንደ ሸማች አሁን ወስኛለሁ። ስለዚህ አሁን ቀጣይ ደግሞ ከዋጋ አንፃር ያለውን ነገር ካየሁኝ በኋላ ለመግዛት መወስን ነው የሚሆነው። እናንተም ታግዙኛላችሁ ብዬ አስባለሁ። በርካታ አማራጮች ያሉበት ማዕከል ነው የመጣሁት። እዚህ የኤሌክትሪክ መኪና በአይነትና በዋጋ ደረጃ ምን ይመስላል የሚለውን ደግሞ ቀጣይ ደቂቃዎች ትንሽ ቆይታ የምናደርግበት ይሆናል። ለዚህም ዘርፉ ላይ አንድ የካበተ ልምድ ያለው ባለሙያ አግኝቻለሁ። ሞገስ እንዴት ነህ? ሰላም እንደምን አለህ? አለህ በረታለህ? ደህና ነህ? እግዚአብሔር ይመስገን። ሰላም እንኳን ደህና መጣህ። እንደ ሸማች ዛሬ መኪና በተለይ የኤሌክትሪክ መኪናን ዞር ዞር እያልን እየተመለከትን ነበር። በሀገራችን ምን ደረጃ ላይ ነው ያለው የሚለውን አየን። እስቲ ደግሞ ከዋጋም አንፃር ከአይነትም አንፃር ደግሞ ምን ይመስላል የሚለውን እንቃኝና ከተስማማ እንገዛለን። ምንም ችግር ምንም ችግር አንጣላም። አለ በዋጋ አንጣላም። እንግዲህ ኤሌክትሪክ መኪኖችን በተመለከተ ግብይት ከአነስተኛ እስከ መካከለኛ፣ ከመካከለኛ እስከ ከፍተኛ፣ ከከፍተኛ ደግሞ ከዛም በላይ ያላቸውን ፕሮዳክቶች አቅርበናል ለገበያው። እንደዚህ አይነት አነስ ያሉ የቢዋይዲ ፕሮዳክቶች BYD ሲገል፣ BYD E2፣ BYD ዩዋናፕ በሌሎችም ፕሮዳክቶች እንደነ ሃይከን ዚዮ3 እንዲሁም ደግሞ ሌሎችም እንደነ ዋይ የመሳሰሉ ፕሮዳክቶችን አቅርቦ ለገበያው አማራጭ ሰጥቷል። ሊስት አውጣልኝ እስቲ። በጣም ትንሹ በዋጋ ደረጃ በጣም ሃይስቱ ያለበትን ዲፈረንስ ማወቅ ፈልጌ ነው። እንግዲህ በሊስቱ ከBYD ፕሮዳክት ብንነሳ BYD ሲገል በመባል ትታወቃለች። እቺ ከና አሽከርካሪው 5 ሰው መያዝ የምትችል 401 ኪሎ ሜትር የምትጓዝ BYD ሲገል በካሽ 2,850,000 2,850,000 ይሄ ዝቅተኛው። እዚህ ፎቀቅ ስትል BYD ሶንግ ፕላስ ይሄንን ደግሞ በ6,100,000 በዝቅተኛ ዋጋ
ግን ከፕሮዳክት ውድድር ጋር ሲታይ ከፍተኛ 6 ሚሊዮን 100 ሺህ እየሸጥነው ነው ያለን። ከቢዋይዲ ባሻገር ደግሞ ሌላ ያሉትን እስቲ አንሳለን። ሲትሮን ለምሳሌ የፈረንሳይ ሰራሽ የሆነችው ሲትሮን በኢሲ4 እዚህ ሲትሮን አለ። እዛ ሃይከን ዚዮ 3 ጂኤሲ ሞተር ኮርፖሬሽን ነው። እዛ ደግሞ ከፍ ስትል የዩዋን ፕላስ ቢዋይዲ ታገኛለ በድጋሚ በሌላ ደግሞ ፕሮዳክት ዋይ ፕላስንም እዛው ታገኘዋል። እሱ ሁለቱ ጂኤሲ ነው የሚያመርታቸው። ይሄ መኪናው ለመናገር ከከለር ጀምሮ የጥቁር አድራቂ ስለሆንኩኝ በጣም ወድጃታለሁ። ታንክ ዩ ሶ ማች። ዋጋውን በጣም እጅግ በጣም ፕሮባብሊ ቆንጆ ነው። ትክክል። ግን ምንድነው መሰለ ያሳሰበኝ ከመጀመሪያም ጀምሮ ዞር ብዬም አሽከርካሪም ጠይቅ ያለው ጠገና ባለሙያዎችም ጠይቅ ያለው ምንድነው የአክሰሰሪ ለምሳሌ በየጊዜው ሰርቪስ መቼ ይጠይቀኛል፣ ምን ያክል የባትሪ አቅም ይኖረኛል፣ እስከ ስንት ጊዜ ልጠቀምበት እችላለሁ? እቺን ብንመልስልኝ በጣም ቆንጆ። ምንድነው መሰለ በባትሪ አቅም ደረጃ ከተነሳ BYD ሲገል 37.8 ኪሎ ዋት ሃወር ባትሪ ካፓሲቲ አለው። 401 ኪሎ ሜትር መጓዝ እንችላለን። ኤሌክትሪክ ሞተር ካፓሲቲ 150 ኪሎ ዋት እያልን እናስቀምጣለን። እነዚህ ፓራሜትሮች ናቸው። የሚሽከረከር ነገር የሚንቀሳቀስ ነገር ያልቃል፣ ማለቂያ ጊዜ አለው። ነገር ግን ሲያልቅ ሰርቪስ በማድረግ ጥገና በማድረግ ሕክምና በማድረግ እድሜውን ማስረዘም ይቻላል። ተመልካቾች አሁንም ዓለም ሸማች መሰናዷችን እንደቀጠለ ነው። የኤሌክትሪክ መኪና ዋጋንም እንደዚሁ ዞር እያለን እንጠይቃለን ባልነው መሰረት ቅድም ላይ አትላስ አካባቢ ያለውን የመኪና ገበያና ዋጋም አነሳን። አሁን ደግሞ ወደዚህ ወደ አምባሳደር አካባቢ መተን ደግሞ እዚህ ምን አይነት ዋጋ አለ፣ ምን አይነት ምርቶችስ ለሸማቹ ቀርቧል የሚለውን የምንቃኝ ነው የሚሆነው። ለዚህም እንግዲህ አንድ እንግዳ ጋብዤላችኋለሁ። ከልብ አመሰግናለሁ። በቤትህ እንግዳ አልኩህ። ዞር እያልን ከማለዳ ጀምሮ ስለ ኤሌክትሪክ መኪና ከተመልካቾች ጋር ቆይታ እያደረግን ነበረ። ዋጋ እያጣራን ነው። እናንተ ጋር ስንት ነው ዋጋ? ያው እኛ ጋር ተመጣጣኝ ነው ዋጋው። ዝቅተኛ ዋጋ የምንላቸው ከ3 ሚሊዮን እስከ 4.5 ድረስ ያሉ መኪናዎችን በዝቅተኛ ዋጋ እያቀረበ ነው ያለ ነው። ይህ ምንድነው? ዝቅተኛና መካከለኛ ገቢ ያሉ ክሊያንት መኪና ባለቤት የማድረግ የታቀደ ፕሮጀክት ነው ይሄኛው። እንዳየው እነዚህ ሌታዎች ናቸው። 2.7 በካሽ ጀምሮ በክሬዲት በ3 ሚሊዮን ጀምሮ ነው እየተሸጡ ያሉት። ያው ማንኛውም ሰው 30% ይዞ መጥቶ መኪናውን ይዞ መሄድ ይችላል። ስለዚህ በጥሬ ላመጣ 2.7 በክሬዲት ሲሆን ደግሞ 3 ሚሊዮን ብር ነው። የዚህ 3 ሚሊዮን ብር 30%ቱን ከፍሎ 45 ቀን ውስጥ መኪና ይረከባል ማለት ነው። ከነዚህ ውጪ ሌላ ብራንድ ማግኘት ይችላል? BYDዎች አለ፣ BYD ሸጉል አለ፣ BYD ኢቶ አለ፣ ዩዋን አፕ አለ። እውነት ለመናገር ከጠየቋቸው ዋጋዎች ዝቅተኛው ይሄንን ነው ያየሁት። በካሽ ሲከፈል 2.7 ግን ምንድነው ከሌሎቹ የሚለየው? ለምሳሌ ምን አይነት ፊቸሮች አሉት የሚለውን ትንሽ እናንሳስቲ። ስለዚህ ኦኬ ፊቸሮቹ አሁን እውነት ለመናገር እነዚህ መኪናዎች አሁን ሞተር አንስተን ይዘን ስንሄድ የሆነ ነገር ግጭት ምናምን የሆነ ነገር ቢኖር ሴንሰር ያደርጋል፣ ያቆማሉ መኪናው በራሳቸው ማለት ነው። ከዛ ውጪ ውስጡ ስታንዳርዱ በጣም ሰፊ ናቸው። ደግሞ ከዛ ውጪ ሰፊ ስክሪን አለው፣ የፊት ስክሪኖች ምናምን አሉ ውስጥ ላይ ማለት ነው። ስለዚህ ልከራከራ አይወርድም፣ በካሽ ላርገው 2.7 አይቀንስም። ችግር የለም፣ እሱም በኋላም እንዳወራው ይችላል። ስለ ጊዜ ካመሰግናለሁ። ተመልካቾች ዓለም ሸማች መሰናዷችን እንግዲህ እንደተከታተላችሁት በስፋት ዛሬ የኤሌክትሪክ መኪናን አሁናዊ ቅኝቶችን በስፋት ዞር ብለን በመዲናችን አዲስ አበባ ስናደርግ ነበረ። እንደተከታተላችሁት ከዋጋም ከጥገናም አጠቃላይ ደግሞ ለተጠቃሚው ለሀገራችን የአሽከርካሪዎች ምን ሰጥቷል የሚለውንም የቃኘንበት መሰናዶ ነው የተከታተላችሁት። እንግዲህ ዛሬ በዚሁ ነው የምናበቃው። ነገር ግን ይህንን ጉዳይ እንዲሁ አንጠልጥለን አንተውም። በተለይ ሀገራችን ኢትዮጵያ ለዘርፉ እንደ መንግስት ለዚህኛው ለኤሌክትሪክ መኪና ዘርፍ እጅግ ትኩረት እንደሰጠ ቅድምም ላይ ስናነሳ ነበረ። ለዚህ ትልቁ ማሳያ አሁን ላይ በኢትዮጵያ አሴምብሊ የሚሆኑ የኤሌክትሪክ መኪናዎች ተፈጥረዋል ወይም ራሳቸውን ችለው ከመገጣጠም የቻሉ መኪናዎችንም ተመልክተናል። በአዲስ አበባም ጎዳናዎች በሌሎችም እነዚህም ፋብሪካዎች ምን ይዘው መጥተዋል የሚለውን በቀጣይ ፕሮግራሞቻችን የምንቃኝ ነው የሚሆነው። ለዛሬ ግን ስለነበረን ጊዜ ከልብ አመሰግናለሁ። ንጉሱ ወደ እናንተ ፕሮግራሙን እያሻገርኩ ቆይታ አደረግኩ። በካሜራ በኩል ዳንኤልና ኤልያስ አብረውን ቆይታ አድርገዋል። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ቸር ቆዩልን። ልንዳው ልሂድ
ነው።